እናቴ በጣም ጨንቆኛል። ምንድነው ስትላት እንዲህ ሌሊት አባቴ እየመጣ ይገናኘኛል። የእሱ ቃል ቤተሰብ ውስጥ እንደ ክርስቶስ ቃል ነው የሚታየው። በጣም ነው የሚፈሩት። እንኳን መልሱን ይዛለት ልትመጣ እሷ ራሷ ተሰወረች። ይህንን ታሪክ የነገረችኝ ራሷ ባለ ታሪኳ ነች። አልነገራትም። በጣም ቢወዳትም እሷም ደግሞ እንዳፈቀረችው አይናው ላይ ቢያስታውቅም ከሱ ይምጣ ብላ ዝም ብላለች። ሊያገባሽ ይፈልጋል፣ ለአባቱ ቃል ገብቼለታለሁ። እንዴ ምን አገባህና በእኔ ስሜት ሞቼ እገኛለሁ አሉ። ምን ሆና ነው? ያልታመምሽ ልጅ ለምንድነው ጸበል የምትወስዱት? ምክንያቱም ጸበል ከሄደች የሰውየውም ወይም ደግሞ የአባትየውም ገበና ሊወጣ ነው። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይሄው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እንግዲህ ውብ ልጁን ቆንጆ ልጁን ሌሎች ጎረምሶች እንዳያስቸግሩበት የመንፈስ ዘበኛ በድግምት ስላስቀጠረላት አባትና በዚህም የተነሳ ህይወቷ ስለተመሰቃቀለ ውብ ቆንጆ ልጅ ታሪክ ነው የምነግራችሁ። በዚህ ውስጥ እንግዲህ የፍቅር ህይወት አለ፣ የሚመስጥ የልጅነት የፍቅር ታሪክ አለ። እሱንም አንድ ላይ ነግራችኋለሁ። እንግዲህ እቺ ልጅ ተወልዳ ያደገችው አዲስ አበባ ውስጥ ነው። ከ7 ቤተሰቦች ውስጥ ሴት እሷ ብቻ ነች። ያውም የመጨረሻ ልጅ 6 ወንድሞች አሏት። ስለዚህ የመጨረሻ ልጅ ከመሆኗ ባሻገር ብቸኛ ሴት እሷ ከመሆኗ ባሻገር በዛ ላይ ደግሞ በጣም እንግዲህ እግዚአብሔር ጥበቡን ሁሉ ያፈሰሰላት የተባለች አይነት ልጅ ስለነበረች ቤተሰቡ በተለየ አይነት ሁኔታ ነው የሚያየት። በተለይ ደግሞ አባትየው ነጋዴ ነው፣ እህል በረንዳ ነጋዴ ነው፣ የሞላለት በሀብቱ የሚታወቅ። ስለዚህ እያንዳንዱን ነገር የሚያሰላው ከገንዘብ ጋር የሆነ ለሱ እዚህ ምድር ላይ ከገንዘብ ውጭ ምንም ነገር ትርጉም የለውም። ከገንዘብ ውጭ እንደውም የቅርብ ሰዎቹ እሱ ገንዘብ ካገኘ ቤተሰቡን ሁሉ ከመሸጥ አይመለስም ብለው የታዘቡት አይነት ሰው ነው። እና ይሄ ሰው እንግዲህ ብቸኛ ሴት ልጁን ቃል የገባለት ሰው አለ። የክፍለ ሀገር ሰው ነበር። ከክፍለ ሀገር መጥቶ ነው እንግዲህ ህይወት ሲቀና አዲስ አበባ ላይ ቤተሰብ መስርቶ አዱኛ አፍርቶ እየኖረ ያለው ማለት ነው። እና ብዙ ጊዜ እንግዲህ ሰዎች አይታችሁ ከሆነ አንዳንዱ በልጆች ነፃነት ውስጥ መግባት የማይፈልግ ቤተሰብ አለ። አንዳንዱ ደግሞ ፈላጭ ቆራጭ የሆነና ይዞት የመጣውን ባክግራውንድ እሱ የመጣበትን ያለማወቅ ጎዳና ሌሎች ላይ አፕላይ የሚያደርጋል። እና ይህም ሰው ከእንደዚህ አይነት ሰዎች መካከል አንደኛው ነው። የእሱ ቃል ቤተሰብ ውስጥ እንደ ክርስቶስ ቃል ነው የሚታየው። በጣም ነው የሚፈሩት። የገንዘብ ምንጩም እሱ ስለሆነ ልጆችንም ሲያሳድግ ይሄ በጣም ቆንጥጦ በኃይለኝነት የሚያሳድግ አባት የለም። የዚህ አይነት አባት ስለነበረ ኢቨን ሁሉም ልጆቹ በጣም ነው የሚፈሩት፣ በጣም ኃይለኛ ስለሆነ ማለት ነው። እና በዚህ መሃል ይች ልጅ እንግዲህ ለአቅመ ሔዋን ደርሳለች። ውበቷ ማንንም የሚያጓጓ ሆኗል። ይህንን ሙሉ ቤተሰቡ አይደለም ድፍን ጎረቤቱ የመሰከረው ነው። እና እች ልጅ በዚህ አይነት ሁኔታ ውስጥ ያሉ የጎረቤት ልጅ ታፈቅራለች። አንድ ላይ አጥር ነው የሚለያቸው። ከልጅነት ጀምሮ ይተዋወቃሉ። አብረው ሲጫወቱ ሰፈር ውስጥ እንግዲህ በማህበራዊ ህይወት ትገናኛላችሁ። እና በእነዚህ አይነት ሁኔታ ውስጥ ያደጉ ልጆች ናቸው። ያፈቀረችው የጎረቤት ልጅ እና ቤተሰቡ ደግሞ በጣም ቤተሰብ ነው፣ በጉርብትና ማለት ነው። መሀል ላይ እንግዲህ የሚለያቸው አጥር ነው እና በዛ ያ አጥር የመሀል በር አለው።
ስለዚህ በማህበራዊ ህይወትም በቡና ጠጡም ይገናኛል ይሄ ቤተሰብ ማለት ነው። የልጁ ቤተሰብና የልጇ ቤተሰብ በቃ አንድ ፋሚሊ ይበሉት እና ነገር ግን እነዚህ ልጆች ይፋቀሩ እንጂ ለተወሰነ ጊዜ ፍቅራቸውን በሚስጥር ነበር የያዙት። በጣም እሱም ያፈቅራታል፣ እሷም ታፈቅረዋለች እና አልነገራትም። በጣም ቢወዳትም እሷም ደግሞ እንዳፈቀረችው አይናው ላይ ቢያስታውቅም ከሱ ይምጣ ብላ ዝም ብላለች። ልጅ ሲፈራ ሲቸር ልጠይቃት አልጠይቃት፣ እንደምወዳት ልንገራት አልንገራት እያለ ከራሱ ጋር ሲነጋገር ብዙ ጊዜ ቆይቷል። አንደኛ ብነግራት እኔ የምመለከትህ በወንድምነት ነው፣ ስለዚህ እንዴት ብታስበኝ ነው ብላ እስከ መጨረሻው ብትለኝስ የሚል ስጋትም አለበት። ካልነገራት ደግሞ እድለኛ የሆነ ሰው ሊቀማት እንደሚችል ሲያስበው ደግሞ ያመዋል እና ጊዜ መጠበቅ ጀመረ። አንድ ቀን አመቺ ጊዜ። በጣም ደስ የሚለው ነገር ምንድነው? ወይም ደግሞ የተመቻቸ ሁኔታ የሚፈጠረው በምን አይነት ሁኔታ ነው? በጣም ከመቀራረባቸው የተነሳ ቤተሰብን ደግሞ እንደ ቤተሰብ ስለሚታይ ይች ልጅ ይሄ ልጅ ቤት ወይም ደግሞ ያፈቀራት እና እሷም ያፈቀረችው ልጅ ቤት ሄዳ ማምሸት፣ ከእሱ ጋር ማውራት፣ መጫወት የተለመደ ድርጊት ነው። እሱም እነሱ ጋር እየሄደ እንደዚሁ ቤተሰብ ስለሆነ እንደ ጎረቤት እንደ ወንድም እንደ ቅርብ ዘመድ ስለሚመለከቱት ይሄ የተለመደ ነው። ስለዚህ እሷ ጋር ሲሄድ እሷ እነሱ ጋር ስትመጣ ለምን ብሎ የሚጠይቅ ሰው የለም። በጉርብትና ያው ምንም ታሳልፍ በጣም የሚቀራረብ ጎረቤት የሚያደርገው የተለመደ ክስተት ስለሆነ ማለት ነው። እና እነዚህ ልጆች በልባቸው የደበቁት ፍቅር መቋቋም ያቅታቸዋል እና እያስታወቃባቸው ይመጣል። ኢቨን ሲተያዩ አይኖቻቸው መልእክት አላቸው። የእሱ አይን እሷን ሲመለከት መልእክት አለው፣ እሷም እሱን ስትመለከት መልእክት አለው። ሳያት ውሎ ካደረ መታመም ሁሉ ጀመረ። እሷም እንደዛው ሳታየው ውላ ካደረች በህልማ ሁሉ መቃዠት ጀመረች እና አንድ ቀን የፈለገ ነገር ይምጣ ስትፈልግ ትቀየመኝ እነግራታለሁ ሲል ወሰንና ምን አይነት አጋጣሚ ተፈጠረለት? የእሱ ቤተሰቦች ያው እንዳልኳቸው እንግዲህ ጉርብትና፣ በተለይ የቀድሞ ጉርብትና በቡና ጠጡ ሰበብ ብዙ ጊዜ ነው አብራቸው የምታሳልፉት እና የልጁ ቤተሰብ እዛ ቤት ውስጥ ይሄዳል። አጋጣሚ ሆነው ደግሞ ልጁ የቤተሰቦቹ ብቸኛ ልጅ ስለነበረ እነሱ እዛ ከሄዱ ብቻውን ነው ቤት ውስጥ የሚሆነው እና እች ልጅ ያን አጋጣሚ እየጠበቀች ነበር እሱ ጋር የምትመጣው። የልባቸውን ያወራሉ፣ ይሳሰቃሉ፣ ይቀላለዳሉ። እንዲህ አይነት ነገር የተለመደ ነው በእነሱ መሀልና ልክ እነሱ በሚሄዱበት ሰዓት ላይ እሷ ታይሟን ትጠብቅና ወደ እሱ ጋር ትሄዳለች እንደተለመደው ማለት ነው። እና የተለመደ ተግባር ነበራቸው። አብረው ሲቀመጡ ምንድን ነው የሚያደርጉት? በጣም የሚወዷቸው ሙዚቃዎች አንድ ላይ ቁጭ ብለው ያዳምጣሉ። የፍቅር ነገር አይሁን እንጂ ሌላ ነገር ያወራሉ፣ ብዙ ነገሮችን ማለት ነው። የማያነሱት ነገር አፈቅርሃለሁ፣ አፍቅርሻለሁ የሚለውን ከአንደበታቸው አይናገሩት እንጂ በዓይኖቻቸው ግን ይነጋገራሉ። ተነቃቅተዋል ማለት ነው። እና ያንን አጋጣሚ ግን እሱ መጠቀም ስለፈለገ የዛን ቀን ቤተሰቦች ሁሉ እዛ ስለሄዱ እንደሚቆዩም ስላወቀ በቃ ይሄንን ታይም ልጠቀምበት፣ በአንደበቱ እንዳይነግራት በጣም ፈራት። ስለሚሳሳላት በጣም ስለሚወዳት እንድትቀየመው ስላልፈለገ የፈለገው ነገር ይምጣልና ቀድሞ ደብዳቤ ጽፎ አዘጋጅቶ ነበረ እና ስትመጣ ተጫውተው ምናምን መሀል ላይ ደብዳቤውን ይሰጣታል። ምንድን ነው አለችው። ስታነቢው ታገኘዋለሽ አላት። ፊቷ ተቀያየረ። የእሱም ልብ ቢሆን እየመታ ነበርና ይህንን ህይወት ያሳለፋችሁ ይገባችኋል ብዬ አምናለሁ። በተለይ በልጅነት ጊዜ የልጅነት ፍቅር፣ በተለይ ደግሞ አብሮ ያደገ ሰው ፍቅር ምን እንደሆነ በዛ መንገድ ያለፈ ያውቀዋል ብዬ ነው እማምነው። እነዚህ ልጆች እንግዲህ ከልጅነታቸው አብረው ነው ያደጉት ብያቸዋለሁ። በደንብ ይተዋወቃሉ። አብረው ማሳለፍ ብቻ ሳይሆን እንግዲህ እድገታቸውን አብረው ነው የሄዱት ማለት ይቻላል። ደብዳቤውን እጇ እየተንቀጠቀጠ ተቀበለችው። እዙ አልገለጸችውም፣ ኪሷ ከተተችው ወይም ነው ኤኒዌይ በቃ የለበሰችው ነገር ውስጥ ከተተችው። ስለዚህ እሱ ጋር መቆየቱ በቃ እንደ በፊቱ በተረጋጋ ስሜት አልተቻለም። ልቧ ደብዳቤው ላይ ነበር የነበረው። ምን ጽፎልኝ ይሆን፣ ምን ለማለት ፈልገው ይሆን ምናምን የሚለው ነገር ማለት ነው። እና መረጋጋት አልቻለችም። ሮጣ ሄዳ ደብዳቤውን ማንበብ ነው የፈለገችው። በጣም በወቅታት ስለነበረ አትንገረው እንጂ እሷም ከልቧ ታፈቅረው ነበረ። ያው የኛ ሀገር ወጉ ደግሞ ከወንድ ካልመጣ ሴት ልጅ
ወንድ ልጅ አፈቅርሃለሁ ብላ የምጠይቅበት እድልና አጋጣሚ በጣም ሬር ነው። አንዳንዶቹ ናቸው በጣም ተወሰነ ቁጥር የሚሆኑ ሴቶች ናቸው ወንድ ልጅን አፋቸውን አውጥተው አፍቅሬሃለሁ የሚሉት። በተለይ ቀደም ባለው ጊዜ፣ አሁን ያለው ግራፍ ተቀይሮ ሊሆን ይችላል። ስለዚህ እንዳልተረጋጋች ሲያቅ ምን ነው ምናምን አላት። አይ ምንም አይደለም አለችው። በቃ ነገ እንገናኛለን ብላው ዝም ብላ ነው ሄደችው። አላስቆማትም። ምክንያቱ ምን እንደሆነ እሱም ያውቀዋል። የሰጣት ደብዳቤ ውስጧ እንዳተረማመሰው ሄዳ የማንበብ ጉጉት እንዳሳደረባት እርግጠኛ ነበረ። ሌላ ጊዜ ቸኩላ እንኳን ልሂድ ስትለው በግድ ነበር የሚያስቀምጣት። ምክንያቱም ረጅሙን ሰዓት ስለምንም ነገር ስለማይስብ ስለሷ ማሰብ ነው የሚፈልገው። እሷን እያየ ማሳለፍ ነው የሚፈልገው። ለእሷ ካለው ጥልቅ ፍቅር የተነሳ የልጅነት ፍቅር፣ ከዛ በፊት ከማንም ጋር ሳያነካካ እሷ ላይ ብቻ ትኩረት ያደረገ ፍቅር። የዛለት ግን አላስቆማትም። ሄደች። መኝቷ ክፍል ነው መኝታ ክፍሏን የገባችው። መኝታ ክፍሏ ገባች። ደብዳቤውን ከፈተችው። ያው የጠረጠረችው ነው። ያም ደግሞ በጣም እንትን አይደለም፣ የተንዛዛ ምናምን አይደለም። የልጅነት አብሮ አደጌ ከልብ አፈቅርሻለሁ፣ የኔ እንድትሆኝ ይፈልጋለሁ። በቃ ሌላ ነገር የለውም። በነገራችን ላይ ይህንን ታሪክ የነገረችኝ ራሷ ባለ ታሪኳ ነች። እና የፍቅር እንትናቸው በጣም ኢንተረስቲንግ ሆኖብኝ ነበር ሰማ የነበረው። ስለዚህ ይህን እንዲታወቅ ስለፈለጉ ነው ታሪኩን የነገረችኝ ባለ ታሪኳ ስለሆነች ማለት ነው። እና ደብዳቤዋን እዛ ሄደች፣ አነበበችው። የተተረማመሰ ወይም ደግሞ ምስቅልቅል ያለ ሀሳብ ውስጥ ገባች። አንድም በጣም ደስ ብሏታል፣ ትወደዋለች፣ ታውቀዋለች፣ የራሷን ያህል ታምነዋለች። ምክንያቱም ከልጅነት ስታየው ባህሪውን ታውቀዋለች፣ ተጠናንተዋል፣ አብረው ነው ብዙ ጊዜ የሚያሳልፉት። ምን እንደሚወድ ምን እንደሚጠላ ታውቃለች። ሌላው ቀርቶ እሱ እንደነገርኳችሁ ለቤተሰቡ ብቸኛ ልጅ ነው ብያችኋለሁ። እና ትምህርት ቤት ሄዶ ወይም ከጓደኞቹ ጋር ቆይቶ ሲመጣ እንኳን የእሱን የበር ማንኳኳት ታውቀዋለች። ሮጣ የምትከፍትለት እሷ ነች። በዛን ያህል ደረጃ መንፈሳቸው የተሳሳበ ልጆች ናቸው። እውነተኛ ፍቅር፣ የልጅነት ፍቅር፣ ወረት ያልነካው ፍቅር፣ በጥቅም ያልተነካካ ፍቅር እና የተተረማመሰ ሀሳብ ውስጥ ገባች። ቅርም አላት። ቅሬታው ግን የውሸት ነው። ከዛ እሱ ደግሞ ጓጉቶ መልሱን መጠበቅ ጀመረ። እንኳን መልሱን ይዛለት ልትመጣ እሷ ራሷ ተሰወረች። በየቀኑ እየመጣች ታጫውተው የነበረች በየቀኑ ታገኘው የነበረች ልጅ ጭራሽ ተሰወረች። አንድ ቀኑ 1 ዓመት ሆነበት። 1 2 3 እያለ 7 ቀናት አለፉ። አልቻለም። እንዳይሄድ የወንድነት ኩራቱም አለ፣ እልህም ንዴትም ይዞታል። ምንም አላልኳትም፣ ጠላሁሽ አላልኳትም፣ አፈቀርኩሽ ነው ያልኳት። በዛ ላይ ደግሞ እንደምታፈቅረኝ እርግጠኛ ነኝ። ስለዚህ የሴትነት ወግ ይዟት ነው እንጂ በፍጹም ይህንን ጥያቄ ስላነሳው ቅር ብሏት አይደለም። እዛ ውስጥ ሆኖ እየተጨነቀም ኢቨን ትምህርቱን መከታተል ማቅቱትም እነዛ ቀናት አለፉ። 7 ቀን አለፈው። በዚህ መሃል አንድ ጓደኛው ታገኝና እሷ እንዴት ነው ደህና ነው ወይ ምናምን ብሎ ሲጠይቃት አዎ ደህና ነው ምናምን ትለዋለች። ያ ልጅ ከዚህ ልጅ ጋር ሃይ ስኩል አብረው የተማሩ አሁን ግን የተለያዩ እና እሱ ሌላ ቦታ ላይ የነበረ ልጅ ነው። በአጋጣሚ ስላገኘ በቃ ሰላም በይልኝ ብሏታል። እና ያንን ምክንያት አድርጋ 7ኛው ቀን ላይ መጣች። አላመነም። ለምን ጠፋሽም አላላትም። ምክንያቱም ለምን ጠፋሽ ብላት ደግሞ የበለጠ ልትቀየመው እንደምትችል ስላሰበ ምንም አላላትም። እገሌ ሰላም ብለዋል እንዴ? እሱ ክፍለ ሀገር አለ እንዴት አገኘሽው? አይ በአጋጣሚ ከክፍለ ሀገር መጥቶ አገኘሁት እንዲህ ብሏል። እሺ ተፋጠጡ። አሁንም እዛ ቤት ውስጥ ሁለቱ ብቻ ነበሩ፣ እሷና እሱ ቤታቸው ውስጥ፣ ልጁ ቤተሰቦች ቤት ውስጥ ማለት ነው። እንደሌላው ጊዜ የተቀላለዱ ሙዚቃ እየሰሙ ማሳለፍ አልቻሉም። ሁለቱም በልባቸው ነገር ስላለ እና ቆይ አሁን ልጠይቃት አልጠይቃት።
ከዛ የፈለገ ነገር ይምጣልና አፈነዳው። የደብዳቤውስ መልስ አላት። ገላመጠችው። አይኗን ተመለከተው። በደንብ ያውቃት ስለነበረ የውሸት ግልምጫ እንደሆነ አልተጠራጠረም። አየችው። እያናገርኩሽ ነው አላት። ምንድን ነው የደብዳቤ መልስ ምንድን ነው? እሺ ወይስ እምቢ? በአንደበቷ አልነበረም የመለሰችለት። አለቀሰች። እንቧን ሲያይ የበለጠ ተረበሸ፣ ደነገጠ። ምንድን ነው አስቀይሜሻለሁ አላት። አዎ አለችው። ለምን? እኔ እኮ በወንድምነት ነው እንጂ የማየው በፍቅረኝነት አልነበረም። እጢው ዱብ ነው ያለው። በጣም ነው የደነገጠው። ኦኬ በቃ እንደዛ ከሆነ ሊያስለቅስሽ ልትቀየኝ አይገባም። በቃ እንደ በፊታችን በወንድምነትና በትነትን ቀጥል። ግን በቃ እኔ ጋር መምጣትሽን አትተይ። ቢያንስ አንቺን መመልከት ያጽናናኛል፣ አንቺን መመልከት ተስፋ ይሰጠኛል የሚል ቃል ገባላት። ምንም አልተናገረችውም፣ አልመለሰችለትም። ግን ቸኩላ ደግሞ እንደዛኛው ጊዜ ወደ ቤቷ ልትሄድም አልፈለገችም። የዛለትም እንዲሁ በቃ ይሄ በድብርት ስሜት ውስጥ የነበረ ቆይታ ነበረ። በተለይ ደግሞ ሙዚቃ ሲሰሙ ከንግግር ይልቅ እንባዋ ነበር የሚቀድማት። ይህ ልጅ ነገር ጠረጠረ። ያው ሳይኮሎጂካሊም ወንድ ልጅ ነው፣ የሚረዳው ነገር ይኖራል። ይህ ልጅ ምናልባት እኔ ከማፈቅራት ይልቅ እሷ ታፍቅረኝ ይሆን ሲል ነው የተጠራጠረው። ያ ባይሆን አንደበቷን ለጉማ ስሜቷን በእንባ ትገልጽለትም ነበር። እንዴ እያለ በቃ የተለመደው ሰዓቷ ደረሰ። ምሽት 3 ሰዓት 4 ሰዓት ድረስ አምሽታ ነው የምትሄደው። የቤተሰብ የለመደው ነው። ግን ምንድነው ያ በወንድምነት በእነት ይቀራረባል፣ በጓደኝነት ብሎ ነው ቤተሰቡ የሚያስበው እንጂ እንደዚህ ሌላ የፍቅር ስሜት ውስጥ ገብተዋል ብሎ ቤተሰብ አይጠራጠርም። በኋላ መድረሱ ላይቀር ማለት ነው። ከዛ ደህና ደር ብለው ሄደች። ደህና ደር ያላት። በጣም በሚገርም ሁኔታ ግን ከዛን ቀን በኋላ ከ3ና ከ4ኛው ቀን በኋላ እራሷ መጣ በአንደበቷ በጥያቄ ተስማምቻለሁ ነው ያለችው። የጠበቀው መልስ ቢሆንም በቃ ሚዝ የሚጨብጠውን ነው ያጣው። ምንም አላላትም። ግንባሯን ሳማት። ሌላ ስሜት ውስጥ ገቡ። በቃ እርግጠኛ ሆነ። በቃ መቼም ላይለያት፣ መቼም እንደማትለየው። በጣም በሚገርም ሁኔታ ደግሞ ያ ቀን የኪዳነ ምሕረት ቀን ነበር 16። ሁለቱም ለኪዳነ ምሕረት የተለየ ፍቅር አላቸው እና ለጥያቄ መልስ ተስማምቻለሁ ስትለው የዕለት ዕለት እዛው እሱ ቤት ውስጥ ሻማ አብርቶ በኪዳነ ምሕረት ነው ቃል ያስገባት። በቃ መቼም እንደማትለየው፣ መቼም እንደማይለያት ቃል ተገባቡ። ፍቅረኛሞች ሆኑ። ከዛ በኋላ መደበቅ አልቻሉም። እንግዲህ እውነተኛ ፍቅር ሲይዛችሁ እንደብቅ ብትሉ እንኳን ስሜታችሁ መደበቅ አትችሉም። እነዚህ ልጆችም ላይ የተከሰተው ያ ነው። አይኗ ያሳብቃል። አብረው ሲሆኑ ሌሎች ሰዎች እስኪጠራጠሯቸው፣ እስኪታዘቧቸው ድረስ ስሜታቸው ይለዋወጣል። ይሄ ወሬ የእሱም ቤተሰቦች ጋር የእሷን ቤተሰቦች ጋር ደረሰ። የእሱ ቤተሰቦች ብቸኛ ልጃቸው ስለሆነ ምናልባት አንድ ቀን የምትተው ከሆነ ወይም በቤተሰብ ጣልቃ ገብነት ነገሮች የሚፋረሱ ከሆነ እንዳትጎዳ ቢቀርብስ የሚል ነገር ነበረ። ከአባትየውም ጋር ከእናትየውም ጋር የተነጋገሩት ነው። በፍጹም እሷ አትተወኝም፣ እንደዛ ከሆነ ያዝልቅላችሁ ነው ያሉት የእሱ ቤተሰቦች። እሷ ቤተሰቦች ጋር ሲሄድ ግን ደስተኞች አልነበሩም። በተለይ ደግሞ አባቷ መለከድኳችሁ እችን የመሰለች ውብ ልጁን ለሌላ ሰው ስለነበረ አሳልፎ ለመስጠት የፈለገው የእሱ በስራ የሚገናኘው በጣም ሀብታም የሆነ ልጅ አለ፣ የጓደኛው ልጅ። ስለዚህ ቃል ተግባብተዋል። እንግዲህ ወይ እስኪ ሲጠጡ በሞቅታም ሊሆን ይችላል። ልጅህን በጣም ያፈቅራታል። ስለዚህ ታዲያ ምን ችግር አለ? እሷም ትምህርቷን ትጨርስ፣ እሱም ትምህርቱን ይጨርስ። ስለዚህ ቃል እገባልሃለሁ ነው የተባባሉት። ከልጅ ውጭ ልጅን ማንም አያውቀውም። አሁን ግን ጎረቤት ያለ ልጅ ጣልቃ ገባ። ልጅቷ እሷን አፈቀረችው። አባት ጠየቃት ልጁ ጓደኛዬ ንገረኝ ታውቂዋለሽ? አዎ የእሱ ልጅ በጣም ስለሚወድሽ ሊያገባሽ ይፈልጋል። ለአባቱ ቃል ገብቼለታለሁ። እንዴ ምን አገባህና በእኔ ስሜት ማለት አባትየውን በጣም የምትፈራው ቢሆንም አለሳልሳ ነው የነገረችው። አይ እኔ የማላውቀውን ሰው አላገባም፣ የማላውቀውን ሰው በፍቅር ጓደኝነት አልይዝም። አይ ስትቀራረቡ እኮ ምናምን የሚል ማስተባበያ መጣ። ወይም ደግሞ
በዛ ሊደልላት ሞከረ። ፍቃደኛ እንዳልሆነች ነገረችው። ከዛ በኋላ ግን ወደ ኃይል እርምጃ ሊገባ እንደሆነ የሚያሳብቅ ዛቻ ከአባትሽ ቃል ውጭ መውጣት እንዴ! በዚህ ዘመንም እንዴት ታስባለሁ? ሊያውም ደግሞ ከተማ ውስጥ እየኖርክ በዚህ ዘመናዊ ዘመን ላይ እንዴት ነው እንደዚህ የምታስበው? አውቃለሁ፣ አሳድገኛል ምንም ነገር ሳይጎልብኝ። ነገር ግን የህይወቴን መንገድ የምጠቁመኝ አንተ አይደለህም። ይሄ ህይወት ነው። እኔ ደግሞ የሚሆነኝን የማውቅበት የእድሜ ደረጃ ላይ ነኝ። ስለዚህ ስለ አባትነት ስላደረግክልኝ፣ ስላስተማርከኝ፣ እስካሁን ስላኖርከኝ፣ ስላንቀባረርከኝ አመሰግንሃለሁ። ነገር ግን ይህንን ምርጫ ለእኔ ተውልኝ አለችው። አባት ሊሰማ አልቻለም። ኃይለኛ ውዝግብ ውስጥ ገቡ። ቤተሰብ ጣልቃ እንዳይገባ፣ ወንድሞቿ ጣልቃ እንዳይገቡ አባታቸው በጣም ይፈራሉ። እናትም እንደዛው። ቤተሰብ አባት በሌለበት ሰዓት ላይ ይወያያሉ። አይ ነው በቃ እሷ የፈለገችውን ያፈቀረችውን ሰው ነው ማግባት ያለባት። በዛ ላይ ደግሞ የምታውቀውን ሰው በኋላ ነገረቻቸው። ስለ ልጁ መጀመሪያ ቀር ብሏቸው ነበር። እንዴት እንደ ወንድም እያየ ነው፣ እንዴት እንደ ልጅ እያየ ነው የሚል ነገር። መጨረሻ ላይ ግን እሷ ለእሱ ያለውን ስሜት ሲያውቁ በቃ ምን ማድረግ እንደማይችሉ ነው የተረዱት። በኋላ እንደውም ለአባቷ ትንገር እንጂ ለእናቷና ለወንድሞቿ እኔ ከሱ የሚለያየኝ ኃይል ከመጣ ራሴን ማጥፋት ፈልጋለሁ የሚል ደረጃ ላይ ሁሉ ነው የደረሰችው። ምክንያቱም ኤክስትሪምሊ ስለምታፈቅረው ማለት ነውና ወንድሞቿ አቋሟን ያውቃሉ። በጣም ሩህሩህ ነች። ነገር ግን ደግሞ በራሷ ነገር ላይ ለመጣባት ሰው ነው በጣም ስትሪክት እንደሆነች ያውቃሉ። ጣልቃ ሊገቡባት አልፈለጉም። ፕላስ የልጁ ድንገት እንዲህ መቀየር ወይም ደግሞ ፍቅር ስሜት ውስጥ መግባት በፕላን አይገባም። አክቹዋሊ መጀመሪያ አካባቢ ቅሬታ ተፈጥሮባቸው የነበረ ቢሆንም በኋላ ግን በጸጋ ነው የተቀበሉት። ልጁን ያውቁታል፣ ጨዋ ነው፣ ለህይወት ያለውን ዓላማ ያውቁታል፣ ባህሪውን ያውቁታል። ስለዚህ ትክክለኛ ምርጫ እንደሆነ ነው ቤተሰብ አምኖ የተቀበለው ከአባት ውጭ ማለት ነው። በላይ ነገር በጣም እየጦዘ ሲሄድ አባት ልጁ እንደማትረታ ሲያቅ ያንን ጓደኛውን ወይም ደግሞ ለልጁ ያሰባትን ሰውዬ ያማክረዋል። እንዲህ ለልጅህ ጠይቀኝ ተስማምተን ነበረ፣ ነገር ግን እኮ አጠገቤ ያለው እኔ አይነት ልጅ ከሱ ጋር ጀምራለች። ያኛው ሰው ይናደዳል እና ያንተስ አቋም? አይ እኔማ በቃ ልጅ እንድታገባ ነው የምፈልገው። አሁን ልጅ እንድታገባ ነው የሚፈልገው ማለት በሁለቱ መካከል እንግዲህ ሀብትን ማጋባት ነው፣ ፍቅርን ማጋባት አይደለም፣ ወይም ደግሞ የተፋቀሩትን ሰዎች ማጋባት አይደለም። ስለዚህ ሁለቱም በልባቸው ተነቃቅተዋል። ሁለቱ ጋር ያለው ሀብት ይታወቃል። ሁለቱ መርጅ ሲሆን ምን አይነት ኢምፓየር ሊገነቡ እንዳሰቡ እንግዲህ የቃዡም ሊሆን ይችላል እና ስለዚህ ምን እንደማድረግ ግራ ገብቶኛል። እሷን ደግሞ ማስገደድ ከባድ ነው። ምክንያቱም እንደው ስሜቷን ለማወቅ ጫን ስላት እንኳን እኔ የማላውቀውንና የማላፈቅረውን ሰው ከማገባ ራሴን ማጠፋ እመርጣለሁ እያለች ነው። ወንድሞቿም እናቷም ነግራኛለች። እንደዛና እሺ ምን አይነት ዘዴ እንፈልግ ታዲያ ምን ችግር አለ ይልና እንግዲህ ሁለቱም የሚያውቁት ነው ብዬ ነው የማስበው። አንድ ነገር ይጠነስሳሉ። የዛኛው ልጅ አባት ወይም ደግሞ ለልጁ ያሰባት ሰውዬ ለዚህ ሰው አንድ ሀሳብ ያቀርባል። ታዲያ እኮ ቀላል ነው። ሀሳቧን እስክትለውጥ ድረስ አንድ ነገር ማድረግ እንችላለን። በሂደት ሀሳቧን ትቀይራለች። ምን በቃ ለምን ያ ልጅ ያፈቀረችው ልጅ እንዳይደርስባት እሱ ብቻ ሳይሆን ሌሎች የተመኟትም ወንዶች እንዳይደርሱባት ለምን የመንፈስ ዘበኛ አንቀጥርላትም? ምንድነው የመንፈስ ዘበኛ? አብራርቶ ይነግረዋል። ይስማማል። አይ እንደዛ ከሆነማ በጣም ጥሩ። ስለዚህ ያኛው ሰውዬ ቀድሞ ወደሚያውቀው ጠንቋይ ቃልቻና ደብተራ ጋር ይሄዳል። ተነገረው። አባትየው በልጁ ላይ ሌላ ሰው ሊድራት ስለፈለገ የመንፈስ ዘበኛ ቅጠርልኝ ብሎ ድግምት አስደገመ ልጁ ላይ ማለት ነው። ስለዚህ ደብተራው ክፍያ ነው ስለተከፈለው ያንን አደረገ። ስለዚህ የመንፈስ ዘበኛ ሲቀጠር ምንድነው የሚሆነው? አባት የሆነው ሄዶ ስላስደገመ እቺ ልጅ ሌላ ወንድ እንዳይነካት፣ ሌላ ወንድ እንዳያያት እሷን የሚጠብቅ በድግምት የተሰራ የመንፈስ ዘበኛ አለ። ስለዚህ የትኛውም ወንድ እሷን ፍለጋ በሚሄድበት ሰዓት ላይ የሚከላከል ማለት ነው። ይሄ የተለመደ አሰራር ነው ኢትዮጵያ ውስጥ፣ በጣም አስቀያሚ ቢሆንም ማለት ነው።
ይህንን ልጅቷ አታውቅም። ግን እየቆየች ስትሄድ እሷም ያፈቀረችውም ልጅ ያፈቀራትም ልጅ በማያውቁት መንገድ እየተራራቁ፣ እሱ በጣም ይወዳታል፣ ሊያገኛት ቢፈልግም እሷ እየራቀችው መጣች። ግን ለምንድን ነው የራቅሽው ብትባል መልስ የላትም። ምክንያቱም አባት ሄዶ በደብተራ የመንፈስ ዘበኛ ቀጥሮባታል። ልጁ ምን አድርጊያት ነው? ፈቃደኛ እንደሆነች በቃሏ አረጋግጣልኛለች። ኪዳነ ምሕረትን ዋቢ አድርገን ቃል ተገባብተናል። ስለዚያም ነገር ተፈጠረ። መልሱን ሊያገኘው ኢቨን የሆነ አጋጣሚ አግኝተው እንኳን እሱ ጋር መታ በሚያወሩበት ሰዓት ላይ የተወሰነ ሰዓት ከተቀላለዱ ምናምን በኋላ ኮምፕሊትሊ መንፈሷ ይቀየራል። እንደ በፊቱ ተጫውተው በተለይ ፍቅር ነክ ነገር ወይ እንደዚህ ሲያቅፋት ወይ ፀጉሯን ሲነካ ምናምን ነገር ኮምፕሊት ትቀየርበታለች እና በጣም አጭር ጊዜ ነው ይሄ ነገር እስከሚሆን ድረስ አጭር ጊዜ ያሳልፈዋል በፍቅር። እሱ ጋር ስትሆን ይስማታል፣ እንዲህ አይነት ነገሮች ማለት ነው። እና እሷም የእሱን እቅፍ ትናፍቃለች፣ የእሱ መሳም ትፈልገዋለች። አሁን ግን ልክ የዚህ አይነት ድርጊት ለመፈጸም በሚዘጋጅበት ሰዓት ላይ ታመናጭቀዋለች። ምን አድርጌሽ ነው ቢላትም አጥጋቢ መልስ የላትም። የተሰራውን እሷም አታውቅም። የሚያውቁት ያደረጉት ናቸው፣ አባቷና ያኛው ሰውዬ ማለት ነው። ከዛ በላች ልጅ ምን ማየት ትጀምራለች? በህልሟ ስትተኛ የአባቷን መልክ የያዘ የተቀጠረባት የመንፈስ ዘበኛ እየመጣ በህልሟ ይገናኛታል። አዲስ ነገር ነው፣ ለእሷ የተለመደ አይደለም። ይሄ እንደዛ ብዙ ጊዜ እንግዲህ የመንፈስ ዘበኛ የሚቀጥሩ ሰዎች በተለይ አባት ከሆነ ድግምቱን ያስደገመው ያቺ ልጅ ሌሊት በምትተኛበት ሰዓት በአባቷ መልክ ወይም አባቷ የሚመስል መንፈስ ነው መጥቶ የሚገናኛት እና ይሄ ነገር በጣም እያወካት ይመጣል። በጣም እንትን እያለች ትመጣለች። እየተደጋገመባት ሲመጣ ለእናቷ እንግዲህ እናትየው በጣም ቅርቧ ነች። ኧረ አዲስ ነገር እያጋጠመኝ ነው እናቴ፣ በጣም ጨንቆኛል። ምንድን ነው ስትላት እንዲህ ሌሊት አባቴ እየመጣ ይገናኘኛል። እንዴት ምን ማለት ነው ትላታለች። በቃ መልኩም ሁሉ ነገሩ እሱ ነው እና ሌሊት ተኝቼ በተወስ ይገናኘኛ ያለው እናት ጭንቀት ውስጥ ትገባለች። ጭንቀት ውስጥ ትገባና ከአቅም በላይ ሲሆንባት ይሄ ነገር እየተደጋገመ ሲመጣ ለቤተሰቡ የንስሐ አባት በሚስጥር ትነግራቸዋለች። ምን ይሏታል? እንዴ ያው ስለሚያውቁ እኔ የሆነ ነገር እጠረጥራለሁ፣ እች ልጅ ከዚህ በፊት ለፍቅር ጓደኝነት የጠየቃት ሰው ነበር፣ የጎረቤታቸው ልጅ ነው። በቃ ተስማምተው እነሱ ቀጥለዋል ነው። ከነሱ ውጭስ ታሪኩ ይነገራቸዋል። እሷ የጎረቤታችንን ልጅ ብታፈቅረውም እንግዲህ እኔና ወንድሞቿ በቃ ትክክለኛ ምርጫ ነው ብለን አምነን አጽድቀነዋል። በፊት ግን እንዴት አብረው አድገው ብለን ነበረ። በኋላ ግን ለሱ ያላትን አቋም ስናይ የልጁንም ደግሞ ማንነት በደንብ ባህሪውን ስለምናውቅ በቃ አቻ ፍቅር ነው ብለን አጽድቀንተነዋል። አባትየው ግን አልተስማማም። ይህን ጊዜ ንስሐ አባት ጣልቃ ገቡና አባትየው አልተስማማም። አዎ ለምንድን ነው ያልተስማማው? ያልተስማማው ከእሱ ጋር እህል በረንዳ አብሮ የሚነግድ ጓደኛ ያለው እና ሲያወሩ ልጅ ያፈቅራታል ብሎ ስለነገረው ለሱ ልጅ ቃል ገብቶለት ነበር ለሰውየው። ነገር ግን ልጅቷ ሌላ ሰው እንዳፈቀረች ስላወቀ ንዴት ስሜት ውስጥ ገብቶ ነበረ። ከዛ ንስሐ አባት በደንብ ተገለጸላቸው ማለት ነው። እኔ አንድ ነገር ልንገርሽ ከማውቀው ነገር፣ ምናልባት አባት የሆነ ቦታ ላይ ሄዶ አስቀጥሮ ምንድነው የመንፈስ ዘበኛ አስቀጥሮ ሊሆን ይችላል። እናትየውን ስለ መንፈስ ዘበኛ ምንም የሚያውቁት ነገር ስላልነበር ምን ማለት ነው የመንፈስ ዘበኛ? የመንፈስ ዘበኛ ማለት እንዲህ ነው፣ ሌሎች ሰዎች እንዳይተናኮላት፣ ሌሎች ወንዶች በቦታ ተማርከው እንዳያስቸግሯት ደብተራ ጋ ይኬድና ድግምት ይደገማል። ያም የሆን ከሆነ እንዲህ ነገር ሊፈጠር ይችላል። እናት አበዱ። በቃ በትክክል ይሄ ካልሆነ በስተቀር ልጄን አውቃታለሁ እና የሚያዩባትም ለውጥ አይንገሯት እንጂ ግራ ጋብቷቸው ነበረ። ያን ልጅ እንደምታፈቅረው ትናገራለች፣ ግን ስታገኘው ታመናጭቀዋለች። ከዛ ምንም ይሻላል? መፍትሄው ምንድን ነው? ምንም ችግር የለውም፣ እናንተ በጸሎት ትጉ፣ እኔም እጸልይላታለሁ። ነገር ግን ጸበል ትሂድ። አባት ሞቼ እገኛለሁ አሉ። ምን ሆና ነው? ያልታመመች ልጅ ለምንድን ነው ጸበል የምትወስዱት? ምክንያቱም ጸበል ከሄደች የሰውየውም ወይም ደግሞ የአባትየውም ገበና ሊወጣ ነው።
ኃይለኛ ጦርነት ተነሳ። ልጅቷ አንድ ነገር ከሆነች ኃላፊነቱን አንተ ትወስዳለህ ተባሉ አባት። ዘመድም ቤተሰብም ሲጫናቸው በቃ ሳይፈልጉ በግድ ልጅቷ ጸበል እንድትሄድ ተደረገ። ጸበል ሄደች። የት? አርሴማ። አርሴማ ምን ያህል ጊዜ ቆየች? 1 ወር ከ15 ቀን። በ1 ወር ከ15 ቀን ተአምር ነው የታየው። የመጀመሪያውን ሳምንት ምንም ምልክት አልነበረም። እየተጠመቀች ትወጣለች። ከዛ በኋላ ግን በየዕለቱ ስትጠመቅ እላዩ ላይ የተረገመው ድግምት፣ የደብተራው ድግምት መንፈስ መናገር ጀመረ። እንዴት እንደተደረገ አሁን የነገርኳችሁን ታሪክ ማለት ነው። እንደገና ወደኋላ ሄዶ በምልሰት መንፈሱ በደንብ ነው የተናገረው። ልጆቹ እንደሚፋቀሩ፣ እሷም ከሱ ውጭ ምንም ነገር እንደማትሻ፣ እንደውም ነገሮችን አስተካክለው ትምህርታቸውን ጨርሶ በተክሊል ልታገባው እንደምትፈልግ፣ የልጅም ስሜት ያ እንደሆነ፣ ከልባቸው እንደሚፋቀሩ፣ ከልጅነት ጀምሮ የተሳሰቡ እንደነበር፣ እሱ ከራሱ ይልቅ ለእሷ እንደሚያስብ፣ እሷም ከራሷ ይልቅ ለእሱ እንደምትጨነቅ፣ እንደው በጣም የሚገርመው እሱ ብቸኛ ልጅ ስለሆነ እሷ በጣም ከቤተሰቦቿም ከወንድሞቿም በላይ እንደምትሳሳለት፣ ይህንን ሁሉ መንፈሱ ይናገራል። በኋላ ግን አባት ለሌላ ሰው ቃል ስለገባ ደብተራ ጋር ሄደው፣ እንግዲህ ያው የደብተራ መንፈስ እሱ ጋር ሄደው የመንፈስ ዘበኛ እንዳስቀጠረላት፣ በኋላ በብርታት ያው በጾምም በጸሎትም በጸበልም መንፈሱ እንዲሸኝ ተደረገ። ልጅቷ ወደ ራሷ ተመለሰች። የሆነውን ነገር አወቀች። አባቷን አይነ ላፈር ነው ያለችው። ፍቅረኛዋ ጋር ሄደች። አንገቱ ላይ ተጠምጥማ አለቀሰች። የሆነውን ነገረችው። በጣም ደነገጠ። እኔ ደግሞ እንዲህ ስታደርጊኝ፣ እኔ ደግሞ ስታመናጭቀኝ፣ ምክንያቱም ቃል ገብተሽልኛል እንደምትወጂኝ አውቃለሁ። የኔን ፍቅር መናገር አይጠበቅብኝም ማለት ድርጊቴ ስለሚገልጽልሽ፣ አንቺ ግን የኪዳነ ምሕረትን ዋቢ አድርገን ቃል ከተገባባም በኋላ ሳቅፈሽ፣ ፀጉርሽን ስነካሽ ወይ ደግሞ እንደ በፊቱ ልስምሽ ስሞክር የምታምናጭኝ ነገር ስጋት ውስጥ ገብቶብኝ ነበርና በአጭር ጊዜ ተፋቅረን ምን ጊዜ እኔን ትታ ወደ ሌላ ጋር ሄደች ብዬ ሁሉ አስቤ ተጨንቄ ነበር አላት። ነው አይደለም አባቴ ባደረገብኝ እንዲህ ብላ ነገረችው። እና እንዴት አወቅሽ አላት። ያው ወር ከ15 ቀን ጸበል መቆየቴን ታውቃለህ። ጸበል የመሄድ ምክንያት ያ ነው። እናቴ የሆነውን ነገር ነገርኳት፣ ለንስሐ አባታችን ተናገረች። ንስሐ አባታችን ሁሉ ነገር ከሰሙ በኋላ በቃ ሊሆን የሚችለውን ነገር ስለሚያውቁት ግድ የለም ጸበል ትሄዳሉ። ጸበል ሄድኩኝ። ጸበል ከሄድኩኝ በኋላ መንፈሱ ተጋለጠ። የተደገመው ድግምት፣ አባት ያስደገመው፣ በደብተር ያስደገመው ድግምት የቀጠረልኝ የመንፈስ ዘበኛ አጠቃላይ ሚስጥር ተጋለጠ። አሁን መንፈሱ ተሸኝቷል አለችው። እና ከዚህስ በኋላ አላት ከአንተ የሚለየኝ ምንም ነገር የለም። ከዛ በኋላ ደግሞ በቃ እኔ ቤት ለቅቄ እወጣለሁ አለች። እንዴ ቤት ለቀሽ ብትወጪ የት ትሄጃለሽ? አንደኛ ስራ አልጀመርሽም። ያኔ ተማሪዎች ናቸው ሁሉም። እንዴ ብትሄጂ የት ትሄጃለሽ? ስራ ቢኖር ሁለታችንም ሰራተኞች ብንሆን ቤት ተከራይተን አብረን መኖር እንችላለን። ማንም ምንም አያመጣም። ግፋ ቢል ወይ አንቺ ቤተሰብ እሱ በቤተሰቦቹ ስለሚተማመን ነው። ያው ብቸኛ ልጅ ስለሆነም ቤተሰቦቹ በምርጫውም ተደስተዋል። እሷም እንደምታፈቅረው ያውቃሉ። ትክክለኛ ምርጫም እንደሆነ ስለሚያውቁ እንደሚደግፏቸው ያውቃሉ። የአንቺ ቤተሰብ ምናልባት አይናችሁ ላፈር ሊለን ይችላል፣ ግን ምንም የማያመጣው የለም። እኛ ጠንክረ የራሳችንን ህይወት እንቀጥላለን። አሁን ግን ሁለታችን ሰራተኛ፣ አንደኛ ቤት ኪራይ አለ፣ ሁለተኛ ወጪዎች አሉ። ያን በምን እንትን እናደርጋለን? እና ስሜታዊ እንሆን ይላታል። እና እዛ ቤት ውስጥ መኖር አልፈለገችም። ከአቅም በላይ ይሆንባታል። ወንድሞቿ ግድ የለሽም ከዚህ በኋላ እንደዚህ አይነት ነገር እንዳይፈጸም አባታችንን እኛ ተጭነን እንይዘዋለን። ከቤት የምትወጭበት ምክንያት የለም። ብትወጭም ደግሞ የምትኖሪበት ምንም ኦፕሽን የለሽም። ተማሪ ነሽ እንጂ ሰራተኛ አይደለሽም። ሰራተኛ ብትሆኚ መብትሽ ነው። አሁን ግን ሄደሽ የት ነው የምትኖሪው? በምን የቤት ኪራይ? እናቷን ጠየቀቻት። በቃ አንቺ የቤት ኪራይን ቻይልኝ፣ እኔ ልውጣ። በፍጹም አለች እናት። እናት መክፈል አቅቷት አይደለም። ምክንያቱም አባት የገቢ ምንጭ ቢሆንም እናትም ደግሞ የራሷ የሆነ የሸቀጥ ሱቆች አሏት። ከዛ ላይ ሂሳብ ቀን አንሳ ለልጇ መክፈል አቅቷት አይደለም። ግን ልጇ ያይነው ሌላ በዛ አይነት ሁኔታ ከቤት እንድትወጣ አልፈለገችም። እንደምንም አባትየውን ነገሩት። ልጅቷ እያስቸገረች ነው፣ በአንተ የተነሳ ነው፣ የአባቴን አይን ማየት አልፈልግም ብላለች፣ ጥላ ልትሄድ ነው፣ እንኳን ደስ አለ።
አባት በዛ አይነት ደረጃ ሄድ እንጂ የነዋይ ፍቅር አድሮበት ልጁ ከአይኑ እንድትለየው አልፈልግም። ብቸኛ ልጁ በጣም ነው የሚወዳት። ቆንጆ ልጁ ናት። የመጨረሻ ልጁ ናት። ስለዚህ ይሄ ልጅ ሲነገረው ደነገጠ። አይኔ እኮ ለእሷ ብዬ ነው እንዴ? ነው በቃ ምርጫዋ ለእሷ ተውላት። ማየት አልፈልግም ብላ ነበር። ያን ስላደረገባት መጨረሻ ላይ እግሯ ላይ ወድቆ በቃ እኔ እኮ ላንቺ ብዬ ነው የተሻለ ህይወት እንዲገጥምሽ። በፍጹም ነው ያለችው። የተሻለ ህይወት የሚገጥመኝ እንደዚህ አይደለም። አንተ ከፈለከው ሀብት ጋር ጋብተኝ አይደለም። ለእኔ ህይወት ፍቅር ነው እንጂ ሀብት ብቻዋን አይደለም። እኛ ደግሞ ልጆች ነን። ያፈቀርኩትን ልጅ ባህሪ ያውቀዋለሁ። ታታሪ ነው። ምንም አይነት ሱስ ውስጥ የለም። ታማኝ ነው። ስለዚህ ሁለታችን ከተፍጨረጨርን ትልቅ ቦታ ላይ እንደርሳለን። ስለዚህ እኔ ከሀብት ጋር መጋባት አልፈልግም። ከዚህ በኋላ እጅህን ላይ የምታሳርፍ ከሆነ በህይወትም አታገኘኝም አለችው። ሲሪየስ እንደሆነች ስለሚያውቅ ቃል ገባላት። ንስሐ አባታቸው ባሉበት እስከዛሬ ላደረጉት ነገር በቃ ይቅርታ አድርጉልኝ። ከዛ ንስሐ አባት ምንድን ነው ያሉት? ይቅርታ ማድረግ ብቻ አይደለም፣ ይሄንን ተግባር ስለፈጸምክ አንተ ራስህ ንስሐ ልትገባ ይገባል። ምክንያቱም ልጅ ላይ ነው ድግምት የደገምከው፣ ልጅ ላይ ነው የመንፈስ ዘበኛ የቀጠርከው። ይሄ ግዴታ ንስሐ የሚያስፈልገው ኃጢአት ነው። እሺ አለ። ንስሐ ገባ። የሁለቱን ጓደኝነት ብቻ አይደለም ፍቅረኝነት እንግዲህ እየመረረውም ቢሆን አጸደቀ። ስለዚህ ምንድነው የተባሉት? በቃ ራሳቸውን ቻሉና ያ ቀን ሲደርስ ጎጆ ትወጣላችሁ ተባሉ። በዛ ተስማምተው አሁን እንግዲህ ደስ በሚል የፍቅር ህይወት ውስጥ ናቸው። ይህንን የምነግራችሁ ለምንድን ነው? አንዳንድ ጊዜ ቤተሰብ ለንዋይ ያለው ፍቅር መስመር ሲያልፍ በዛ አይነት ሁኔታ ለልጆቻቸው የመንፈስ ዘበኛ በድግምት የሚያስቀጥሩ ቤተሰቦች አሉ። ይሄ ደግሞ የሰው ልጅን ህይወት ያጎሳቁላል፣ የልጆቻችንን ህይወት ያጎሳቁላል። አሁን ይቺ ልጅ ያ ተደርጎባት በነበረበት ሰዓት ላይ ከባህሪዋ ወጥታለች፣ ከማንም ጋር አትስማማም፣ ትነጫነጫለች፣ ሌሊት እንቅልፍ የላትም። ምክንያቱም ሌሊት እየመጣ የሚገናኛት በአባቷ መልክ የተሳለን በለው መንፈስ ነበረ። ይሄ ደግሞ ከምንም ነገር በላይ አስጨናቂ ነው። እንግዲህ አባት ሴት ልጁን ሄዶ በህልሟ ሲገናኛት ምንድነው ፊል ልታደርግ የምችለው? ስነ ልቦና በምን ደረጃ ነው ሊጎዳ የሚችለው? እና እንዲህ አይነት መስመር ውስጥ ያላችሁ አባቶች ብቻ አይደላችሁም፣ አክስት፣ ዘመድ፣ አጎት፣ እናት ምናምን በዛ አይነት ሁኔታ ልጆቻችሁ ሌላ ሰው እናንተ ያሰባችሁት ሰውን ብቻ እንዲያፈቅሩ ፈልጋችሁ በሰው ስሜት ውስጥ ገብታችሁ የመንፈስ ዘበኛ በድግምት የምታስቀጥሩ ወላጆች፣ ቤተሰቦች ከዚህ ድርጊታቸው የማታቀቡ ከሆነ ምን አይነት ኃጢአት እየሰራችሁ እንደሆነ ልብ ልትሉ ይገባል የሚለው መልእክትን ለማስተላለፍ ነው። ደስ የሚለው ነገር ግን እንግዲህ እግዚአብሔር በራሱ መንገድ የእነዚህ ልጆች የፍቅር ህይወት እንዲሰምር ጣልቃ ገብቷል ብዬ ነው እኔ የማምነው። ነገር ከነገ ወዲያ የተሻለ ህይወት ይገጥማቸዋል ብዬ አስባለሁ። በዚህ ቤተሰብ ታሪክ የምንማረው ነገር ግን እንዲህ አይነት በርካታ ወላጆች በዙሪያችን እንዳሉ ነው፣ በማህበረሰባችን ውስጥ እንዳሉ ነው። ይህ አካሄድ ደግሞ የሆነ ቦታ ላይ የሚቆም ካልሆነ ልጆች ከስሜታቸው ውጭ ከፍላጎታቸው ውጭ ለሀብትና ለቁስ ይሸጣሉ። ያ ደግሞ ህይወት አይደለም። ቤተሰብ እነሱን ሸጦ በሚያገኘው ነገር ሆዱን ከርሱን ሊሞላ ይችላል። ነገር ግን የልጆቹን ህይወት ባዶ አድርጎ ነው፣ የልጆቹን ህይወት በስቃይ ሞልቶ ነው። እና ይሄ ብዙ ወላጆችን እንግዲህ ደስ ያሰኛል ብዬ አላስብም። ብዙዎች እንደ ክፋት ስለማይቆጥሩት ነው። ግን ይሄ ክፉ ነው፣ ክፋት ነው። ስለዚህ ከዚህ ድርጊታችሁ ተቆጠቡ ለማለት ነው። እንግዲህ ለዛሬ ወደ እናንተ ያቀረብኩት ታሪክ የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን
ከቴምር ሪል ስቴት የህልሞ ማረፊያ